ዛሬ በሰራዊት ሙዚየም ግቢ ውስጥ እንገኛለን። የተገኘንበት ዋናኛው ዓላማ የምስጋናና የእውቅና ፕሮግራም የሰራዊት ሙዚየም አዘጋጅቷል። ባዘጋጀነው የምስጋና እውቅና መርሃ ግብር ላይ የተገኛችሁ በሙሉ እንኳን ደህና መጣችሁ። ታሪካችን በዚህ ደረጃ ተሰንዶ አይተንና ምስጋና ሲሰጠን ደስ የሚያሰኝ ነው ብዬ ነው የምወስደው። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ወደ ጃን ሜዳ ተጉዘን ዛሬ በሰራዊት ሙዚየም ግቢ ውስጥ እንገኛለን። የተገኘንበት ዋናኛው ዓላማ የምስጋናና የእውቅና ፕሮግራም የሰራዊት ሙዚየም አዘጋጅቷል። እሱን ለመታደምና ያለውን ፕሮግራም ደግሞ ምን እንደሚመስል ወደ እናንተ ለማድረስ በሰራዊት ሙዚየም ውስጥ በጃን ሜዳ ነው። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ያላችሁት አባይ ቴሌቪዥን ላይ ነው። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ክቡር ሜጀር ጀነራል እንዳልካቸው ወልደ ኪዳን የመከላከያ ሚዲያና ኮሙኒኬሽን ማዕከል ኃላፊና የዕለቱ የክብር እንግዳ፣ ክቡር ሜጀር ጀነራል አዳምነ መንግስቴ የመከላከያ ሰላም ማስከበር ማዕከል ኃላፊ፣ ክብርት ሜጀር ጀነራል ጥሩያ ሰፌ የመከላከያ ወታደራዊ ቅርስ ጥናትና አስተዳደር ዳይሬክቶሬት ዳይሬክተር፣ ክቡር ብርጋዴር ጀነራል ተስፋዬ ሀብተማርያም ወደር የሌለው የህብረት ሰራዊት ኢትዮጵያ ጀግና ሜዳይ ተሸላሚ፣ ክቡራን ጀነራል መኮንኖች፣ የተከበራችሁ አይረሴ ጀግኖቻችን ቤተሰቦች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ የመከላከያ ወታደራዊ ቅርስና ጥናት አስተዳደር ዳይሬክቶሬት አመራርና አባላት፣ ክቡራትና ክቡራን፣ ለኢትዮጵያ ሰራዊት ሙዚየም በቅርስና መዛግብት ድጋፍ ያደረጉ ባለድርሻ አካላትና ግለሰቦችን ለማመስገንና እውቅና ለመስጠት ወደ ተዘጋጀው መርሃ ግብር እንኳን በደህና መጣችሁ። መርሃ ግብራችንን የምንጀምረው ለእናት ሀገራችን ኢትዮጵያ ሲሉ በየዘመናቱ የህይወት መስዋዕትነት ለከፈሉ ጀግኖች የአንድ ደቂቃ የህሊና ጸሎት በማድረግና በዛው የጀግናው ሰራዊታችንን መሪ መዝሙር በጋራ በመዘመር ይሆናል። አሁን ከተቀመጣችሁበት እንድትነሱልን በታላቅ አክብሮትና ትህትና ጠይቃለሁ። አመሰግናለሁ። እናመሰግናለን። ኢትዮጵያችን ሁሌም በጀግኖች ልጆቿ ታፍራና ተከብራ ትኖራለች። በ1943 ዓመተ ምህረት
በሌተናል ጀነራል አብይ አበበ የኢትዮጵያን ሰራዊት ሙዚየም ለማደራጀት የተጀመረው ውጥን በ1944 ዓ.ም በሌተናል ጀነራል ከበደ ገብሬ አማካይነት ሰምሮ የቀዳማዊ ኃይለ ሥላሴ የጦር ቤተ መዘክር በሚል በምድር ኃይል መመስረቱ ይታወቃል። አሁን በምንገኝበት ቦታ ላይ 130ኛውን የአድዋ ድል በዓል ምክንያት በማድረግ የሽግግር ሙዚየሙን እንዲህ ባማረ መልኩ በማደራጀት በሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ክቡር አቶ ታገሰ ጫፎና በመከላከያ ሚኒስቴር ሚኒስትር ክብርት ኢንጂነር አይሻ መሐመድ የካቲት 21 ቀን 2018 ዓ.ም በይፋ በማስመረቅ ለትውልድ የሚተላለፈውን ሙዚየም እውን አድርጓል። ይህንን ተግባር ላከናወኑት በሳል አመራሮቻችን፣ ግንባታውን ላከናወኑ አባላትና ሙዚየሙን ላደራጁት በሙሉ አንድ ጊዜ እንድናመሰግናቸው በታላቅ አክብሮት እጠይቃለሁ። እናመሰግናለን። ከዚህ በማስከተል ክብርት ሜጀር ጀነራል ጡርያ አሰፌ መድረክ እንዲመጡልን በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። ክቡር ሜጀር ጀነራል እንዳልካቸው ወልደ ኪዳን የመከላከያ ሚዲያና ኮሙኒኬሽን ኃላፊ፣ ክቡር ሜጀር ጀነራል እንዳልካቸው አዳምነ መንግስቴ የመከላከያ ሰላም ማስከበር ማዕከል ኃላፊ፣ ክቡራን ጥሪ የተደረጋቸው ጀነራል መኮንኖች፣ ክቡር ብርጋዴር ጀነራል ተስፋዬ ሀብተ ማርያም ወደር የሌለው የህብረተሰባዊት ኢትዮጵያ ጀግና ሜዳይ ተሸላሚ፣ የተከበራቸው የሀገር ባለውለታ ጀግኖቻችን ቤተሰቦች፣ ክቡራን ጥሪ የተደረገላቸው እንግዶች፣ የመከላከያ ወታደራዊ ቅርስና ጥናት አስተዳደር ዳይሬክቶሬት ለሙዚየማችን ቅርስና መዛግብት ድጋፍ ላደረጉ ባለድርሻ አካላትና ግለሰቦች ባዘጋጀነው የምስጋና እውቅና መርሃ ግብር ላይ የተገኛችሁ በሙሉ እንኳን ደህና መጣችሁ። ባለድርሻ አካላትና ለግለሰቦች የእውቅና እና ሰርተፊኬት አሰጣጥ ስነ ስርዓት ነው የሚካሄደው። ከዚህ በማስከተል ወደ ግለሰቦች ነው የምናልፈው። ለፊት አውራሪ ሀብተ ጊዮርጊስ ዲነግዴ የልጅ ልጅ ነው። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ አባ መላ በጣም ይታወቃሉ። እናመሰግናለን። ለሀገርና ለሕዝብ ብሔራዊ ምልክት የሆኑት ብልሃተኛው አያቷ ይጠቀሙባቸው የነበሩትን ቁሳቁሶች ለኢትዮጵያ ሰራዊት ሙዚየም በመስጠት የኢትዮጵያን ሰራዊት ታሪክ ለማሟላት የሚደረገውን ጥረት በመደገፋቸው ዳይሬክቶሬቱ ታላቅ ክብር አለው። ከልብ እናመሰግናለን። ታሪክ በትውልድ ቅብብሎሽ ይቀጥላል። እዚህ መካከላችን እንደዚህ ከጎናችን ሆነው አሉና አንድ ያመስግኑልን በደንብ አድርጋችሁ። ያው እንኳን አደረሱት፣ እንኳን ደስ አሉት ለዚህ ቀን። እንኳን አብሮ ደስ አለን። የሁላችንም ደስታ ነው። የእሳቸው የኢትዮጵያ ናቸውና የሁላችንም ደስታ ነው። በጣም አሪፍ። ራሱትን ያስተዋውቁኝ። ዝምታ ወርቅ ነጋሽ ይባላል። የወንድማቸው የልጅ ልጅ ነኝ። የማ የፊታውራሪ ሀብተ ጊዮርጊስ የወንድም ልጅ ልጅ ነኝ። ዛሬ ምርጫችንን አድርገን የቆምነው በሳቸው አልባሳትና እንዲሁም ደግሞ በሳቸው ጥንታዊ ፎቶ አጠገብ ነው ቆመን ኢንተርቪዎችን እየሰጠን ያለ ነው። ይህንን ቅርስ ለዚህ ሙዚየም ስላበረከታችሁ ይመስለኛል የዛሬው ቀን አይደለ? እውነት ነው። ይሄ ለስንት ጊዜ ቤት ውስጥ ነበር ማለት ነው? ከ100 ዓመት በላይ። ምክንያቱም ከሞቱ አሁን ታህሳስ 3 የፊታችን ታህሳስ 100 ዓመት ይሞላቸዋል። ስለዚህ ከዛ በፊት የነበረ ነው ማለት ነው። ካረፉ እርሶ አሁን አድማጭ ተመልካች በደንብ እንዲገነዘብልኝ እርሶ የእሳቸው ምንድን ነው? የወንድማቸው የልጅ ልጅ። የወንድም የልጅ ልጅ። በጣም አሪፍ። የሰሩት ገድል እናንተ ቤተሰብ በስፋት ለቤተሰብ ይወራ ነበር። በተለያየ አጋጣሚ ለበዓል፣ ለሌሎች ፕሮግራሞች፣ ለደስታ የሚሆን ለሀዘን ስትሰባሰቡ ስለሳቸው ገድል የምትሰሙበት አጋጣሚዎች ነበራችሁ? ብዙ ነበረ። በጣም ብዙ ይወራል። ሁልጊዜ እሱ ነው የሚወራው። በዓል ሲሆን ስንሰባሰብ እና ጎበዝ ልጅ ደግሞ ሲገኝ አባ መላ ወጣ ይባላል። በዛ ሁልጊዜ ነው በቃ አባ መላ ለመባል ሁሉም ይጥራል። ቤት ውስጥ ማለት ነው። ቤት ውስጥ የእሳቸውን ስያሜ ለማግኘት የእሳቸው ስያሜያቸው አባ መላ ነው። ያው በጦሩ ብቻ አይደለም። እሳቸው ብልህ ናቸው። ፍርድ ያውቃሉ። አስተዳዳሪም ነበሩ። ያው
ጠቅላይ ሚኒስትርም ነበሩ፣ ጽህፈት ሚኒስቴርም ነበሩ፣ መከላከያ ሚኒስቴርም ነበሩ። ተማሪፍ እንደው ህዝብ ያልሰማው እናንተ ቤተሰብ ጋር በስፋት የሚወራ ስለሳቸው ብዙ ያልተነገረ ነገር እንደው ከቤተሰብ ይውጣ ቢባል ስለሳቸው ምን የተባለ ነገር አለ እኛ ያልሰማ ነው? በርካታ ነገሮች ይኖራሉ ብዬ ተስፋ አደርጋለሁና ከዛ መሀል እስቲ ሹክ ይበሉ። እንግዲህ የሚባል አለ ግን እኔ በእኔ ጊዜ አልሰማሁትም። ምንድነው ባለቤታቸውን የእሳቸው ጋር የሚሰራ ሰው ተዋደው ሰርግ ደግሰው ድረዋል ይባላል። ግን ሞቶ በሞቶ እርግጠኛ አይደለሁም። ይሄ በብዛት ሰው የማያውቀው ታሪክ ይሄ ነው። እንግዲህ ግን የእሳቸው እንዲህ የቅርብ ሰው መሆን ምን አይነት ኩራት ይሰጣል? ከፍተኛ ኩራት፣ በጣም ኩራት ይሰማናል። በጦሩ ብቻ አይደለም የእሳቸው ያው በብዙ ነገር ስለሆነ ስማቸው ሲነሳ አብሮን ልባችን የሚነሳውና እንደዛም ለምን እንሞክራለን ግን አይሆንም። ሁሉም ተሰጦ ለብቻ ነው። ይህን በጣም በኃላፊነት እንደው ቤተሰብ ምስጋና ይገባዋል የሚሉት የእሳቸውን ፎቶ እኚህ ደግሞ በሰዓቱ ይለብሱ የነበሩትን ልብስ ቅርስ ይሆናል ብሎ ዛሬ ላይ እንደዚህ በሰራዊት ሙዚየም ውስጥ ይቀመጣል ብሎ አስቦ በስርዓት እንደዚህ ካስቀመጡት ምስጋና ከምንቸራቸው ቤተሰቦች እነማን አሉበት? እንግዲህ እንደሚመስለኝ ፊታውራሪ የልጅ ልጃቸው ነበሩ። እሳቸው ጋር ነው የተገኘው። እሳቸው ናቸው ማመስገን ያለባቸው። ደገፉ ይባላሉ፣ ፊታውራሪ ደገፉ ይባላሉ። እንደዚህ አይነት የሰራዊት ሙዚየም ላይ ደግሞ ለኢትዮጵያን ያገለገሉ ታሪክ ሰርቶ ያለፉ ሰዎችን በእንደዚህ አይነት ሙዚየምስ ቅርሳቸው እንደዚህ መቀመጡ ለእርሱ ምን ስሜት ይሰጡታል? በጣም ትልቅ ስሜት ይሰማኛል። እንዳውም እስካሁን መቆየቱ በጣም ይቆጨን ነበርኛ። ከዚህም የበለጠ እየጠበቅን ነው። ግን በጣም ደስ ብሎናል። በጣም እናመሰግናለን መንግስትን ማለት ነው። ስለዚህ አሁን ሰፋ ያለ ሙዚየም እስከ 11 ቢሊዮን ብር የሚያወጣ ሙዚየም ኢትዮጵያ ለመገንባት ነው። ይሄ ጊዜያዊ ነው እና ሰዎች ለዚህ ሙዚየም ደግሞ እንደዚህ አይነት ትልልቅ ታሪክ ሰርቶ ያለፉ ኢትዮጵያውያን አልባሳትን ቅርሳቸውን እንዲያመጡና በሚገነባው ሙዚየም ላይ ደግሞ ሰፋ ብለው እንዲቀመጥ እርሶም ለኢትዮጵያ ሕዝብና ለሌሎች ምን አይነት ምክረ ሀሳብ አሉት? እንግዲህ አንዳንድ የእሳቸው የሆኑ ነገሮችን የያዙ ሰዎች አሁኑኑ እያወጡ ለመከላከያ ቢያበረክቱ ደስ ይለኛል እና ወደፊት ለማየት ወቅተናል። ሁላችንም እሱኑ ነው የምናወራው። ወደፊት ሰፋ ያለ መቼም ከሌሎቹም ጋር ጭምር ነው እና ለማየት እየጓጓን ነው፣ እየጠበቅን ነው። ግን ከዛ በፊት እኛ ደግሞ ለብቻ የእሳቸውን ለማድረግ እዚህ መርካቶ ቤት አላቸው። እሱን አመልክተን አሁን ጥሩ ደረጃ ላይ ደርሰናል። የእሳቸው ብቻ ሆኖ ቤቱም የእሳቸው ቤቱ ትንሽ የተለየ ታሪክ ያለው ነው። ራሳቸው አፄ ሚኒሊክ እዛ ቤት ተጋብዘው መጥተው በልተዋል። እሳቸው ጋባዥ ሆነው ማለት ፊታውራሪ ጋባዥ ሆነው ንጉሱ መጥተው እዛ የተጋበዙበት ቤት ስለሆነ እሱን አሁን ጠይቀን ተስፋ አለን ብቻ እዛ ላይ ነኝ። ያን ጊዜ ደግሞ የበለጠ የእሳቸውን ብቻ አጉልተን ለማውጣት ልናደርግ እየሞከርን ነው። ያኛውም ቢደረግ ደስ ይለናል። ይሄኛውን ደግሞ ለማድረግ እየተዘጋጀን ነው። በጣም አሪፍ። ስለዚህ አሁን ሙዚየም ሲኖር ያኛው ካለቀላችሁ ይሄን ለኢትዮጵያ የሰጣችሁትን ነገር መልሶ የመቀበል ሂደት አለ ወይስ ሌሎች አሉ? ባንጠይቅ ሌሎች አሉ እንጠይቃቸዋለን ብለን የምናስበው ለምሳሌ ጊዮርጊስ ቤተክርስቲያን ባለፈው ሐውልት እንትናቸው አጽማቸውን አውጡ ባሉን ጊዜ ወጣ አብሮ ወርቅ ሜዳሊያ ምናምን ሳይበላሽ የወጡ ቅርሶች አሉ። እነሱን ምናልባት ለመጠየቅ እየተዘጋጀን ነው። ይሄንን እንኳን ያ ማለት ወርቁ ማለት በሰዓቱ እሳቸው ግብዓተ መሬት ሲፈጸም አብሮ የተደረገ ነው የተገኘ ነው። እሳቸው ልብሳቸው ብጥቅጥቅ ብሏል። ያው እንዲሁ ቁጭ ብሎ ነው የተገኙት ማለት ይታያል። ሌላው ነገር ሁሉ ፈራርሶ ግን ይሄ ሜዳሊያው ወርቅ ስለነበረ ይሄ ደግሞ ሽጉጥ እንትኑ ክፈፉ ማስገቢያው ምናምኑ እንዳለ ወርቁ ቁጭ ብሎ ነው ያገኘ ነው እና እሱ ለጊዮርጊስ ቤተክርስቲያን አሁን ለጊዜው ወስዶታል። ወደፊት እንጠይቃለን ብለን እናስባለን። ወደ እሳቸው ሙዚየም መከላከያም ያስባል። ግን እንግዲህ
መሽቀዳደም ምን ይደረጋው። ሌላ ጀግና ነው የምጠራው፣ ክቡር ብርጋደር ጀነራል ተስፋዬ ሀብተ ማርያም። ጀግናው ብርጋደር ጀነራል ተስፋዬ ሀብተ ማርያም የአየር ወለድና ኮማንዶ አዛዥና አሰልጣኝ ሲሆኑ ናቅፋ ላይ እንደሚታወቀው 99 የሚሆኑ የአየር ወለድ አባላትን 15ኛ ሻለቃ በተከበበ ጊዜ ይዘው በዓለም አቀፍ ሕግ ከተፈቀደው የዝላይ ከፍታ በላይ ከ2500 ሜትር በላይ ምክንያቱም በወቅቱ እዛ ቦታ ላይ የአየር መቋሚያዎቹ የዝላይ አውሮፕላኖቹን ስለሚመቱ ከዛ ከፍታ በላይ በአጭር ጊዜ ውስጥ ልምምድ አድርገው ያንን ጦር ያዳኑ ጀግና ናቸው። ረጅም ዕድሜና ጤና ይስጥልን፣ ከልብ እናመሰግናለን። ያ ብቻ ሳይሆን ጀነራሉ አሁንም ስልጠናዎችን በማማከር ቦታው ድረስ በመሄድ ድጋፍ ያደርጋሉ። ቅርሶችንም አምጥተው አስረክበዋል። ክቡር ጀነራል ከልብ እናመሰግናለን፣ እናከብሮታለን። ከዚህ በማስከተል የብርጋደር ጀነራል ጥላሁን ቢሻኔ ልጅ አቶ ቢንያም ጥላሁንን ነው የምንጠራው። በጦር ኃይሎች ሆስፒታል ለረጅም ጊዜ በተለያዩ የኃላፊነት ደረጃ ያገለገሉ መኮንን ሲሆኑ ለሀገሪቱ ወታደራዊ ሕክምና እድገት ከፍተኛ አስተዋጽኦ አበርክተዋል። ብርጋደር ጀነራል ጥላሁን ቢሻኔ የተለያዩ የትምህርቶችን ውጭ ሀገር የተማሩ መኮንን ሲሆኑ ኋላም በኢትዮጵያ ቀይ መስቀል ማህበር ውስጥ ለብዙ ዓመታት በፈቃደኝነትና በከፍተኛ ደረጃ አገልግለዋል። ልጃቸው ደግሞ የእሳቸውን ታሪክ ወደ ሙዚየማችን ይዘው መጥተዋል። ከልብ እናመሰግናለን። አመስግኑልኝ። አቶ ቢንያም ከልብ እናመሰግናለን። ስላገኙት በጣም ክብር ይሰማኛል። ስምና የማን ቤተሰብ እንደሆኑ ብንተዋወቅ። እኔ ቢንያም ጥላሁን እባላለሁ። የጀነራል ጥላሁን ቢሻኔ ልጅ ነኝ። በጣም አሪፍ። የቆምነው የእሳቸው አልባሳት ጋር ነው ይመስለኛል። አዎ እሳቸውን አልባሳት አበርክቼላቸው። በጣም አሪፍ። ዛሬ እንግዲህ የሰራዊት ሙዚየም ላይ የሰራዊት ሙዚየም ባዘጋጀው የምስጋናና የእውቅና ፕሮግራም ላይ የተገናኘ ነው። እንዲሁም ደግሞ እውቅናና ምስጋና ከተሰጣቸው መካከል የእርሶ ቤተሰብ ኖት ተወክለው ደግሞ የወሰዱት እርሶ ኖት። ስለዚህም እንኳን ደስ አሎት። ይሄ እውቅና በምን መጣ የሚለውን ብናነሳ። እንግዲህ አገልግሎት ነው የሚጠይቀው። እሺ። አባቴ የጦር ኃይሎች ሆስፒታል አዛዥ ሆኖ ለ25 ዓመት ሰርቷል። ከዛም ደግሞ ውጭ ሄዶ ተምሮ መጣ ሚሊተሪ ሳይንስ። ከዛ ተምሮ ከመጣ በኋላ የ9ኛ ብሪጌድ አዛዥ እና የደቡብ ክፍለ ግዛት የበላይ አስተዳዳሪ ሆኖ ለ3 ዓመት ቀብሪ ዳህር ላይ ሲያገለግል ኖሮ ከዛ በ1960 ዓመተ ምህረት አካባቢ ጀነራል ተሾመ እድገቱ ሲገደሉ ወደ አስመራ በመዘዋወር ወደ አስመራ ምክትል አዛዥ በመሆን የ2ኛ ክፍለ ጦር አዛዥ ለ4 ዓመት አገልግሏል። ከዛ በኋላ ክቡር ዘበኛ ተዘዋውሮ የክቡር ዘበኛ ምክትል አዛዥ የ1ኛ ክፍለ ጦር ሆኖ አገልግሏል። ከዛ ደግሞ ክቡር ዘበኛ በኋላ የ3ኛ ክፍለ ጦር ዋና አዛዥ ተብሎ ሐረር በአዛዥነት ለ2 ዓመት ካገለገለ በኋላ በመጣው የለውጥ ትንሽ የሰራዊቱ ጋር ያለ መስማማት ያለ መታዘዝ ነገሮች ሲመጡበት በገዛ ፈቃዱ የመጀመሪያ ጀነራል ነው። ባይ ዘ ዌይ ስራዬን በገዛ ፈቃድ ይለቃሉ ብሎ ደብዳቤ ጻፈ ለጀነራል ግዛው በላይነህ መከላከያ ሚኒስቴር እሳቸው ነበሩ። እሳቸውም ደግሞ በጣም ወዳጅ ስለነበሩ እንዴት ይህን ደብዳቤ ትልካለህ? መሞት ፈልገህ ነው ወይስ ምንድን ነው? ሶማሌ ከምትገለኝ እሱ ቢገለኝ ይሻላል። ከሰራዊቱ ጋር ተስማምቼ ልሰራ ስላልቻልኩኝ ሪዛይን አደረኩ። አስተዳዳሪው ለኮሎኔል መንግስቱ ሲሰጥለት በገዛ ፈቃዱ ስለለቀቀ በጠየቁት መሰረት ይፈጸምላቸው ብሎ በዛ ምክንያት ጡረታ ወጣ። በ101 ዓመቱ ኖሮ አረፈ። በጣም ይገርም። ከዛ በኋላ ወጥቶ የቀይ መስቀል ውስጥ ይሰራ ነበር። ቀይ መስቀል 64 ዓመት የነፃ አገልጋይ ሆኖ ብዙ ሜዳሊያዎች አግኝቶ እሱ ደግሞ የቀይ መስቀል ድርጅት የሚሰጥ ስለሆነ ነው እንጂ እዚህ ባመጣው ደስ ይለኝ ነበር። ይሄ ወታደሮች ብቻ ስለሆነ ምን ይሰማዎታል? ይሄ ልብስ ሲያዩ
ይህንን እንግዲህ እግዚአብሔር ይመስገን እንዴት እንደተቀመጠም አላቅም። አንዳንዶቹ ጠፍተዋል፣ ማመጣቸውም ደግሞ አሉ። ሻምላው ቤት አለ፣ እሱ ይመጣል። አንዳንድ ነገሮች አሉ የቀሩ፣ እነሱን ይሄን ከዓመት በፊት ነው ጠይቀውኝ የሰጠኋቸው እና አሁን እዚህ ሆኖ እኔ አላየሁም። ልጄ ናት መታ ስትጎበኝ አይታ ነው የላከችልኝ። እኔ ውጭ ሆኜ I was very impressed። በጣም ደስ ብሎኛል። እሱ የእሳቸው ስንተኛ ልጅ ኖት? የመጀመሪያ ልጅ። በጣም አሪፍ። የእሳቸው ልጅ መሆንስ ምን አይነት ስሜት ይሰጣል? እንግዲህ ያው የአባትን ፈለግ ይዞ መሄድ ጥሩ ነው። ስርዓት ይዘን ነው ያደግነው። የእሱ ስም እንዲጠራ ነው የምንፈልገው። ምክንያቱም ለጋሲው ይዘን መሄድ ደግሞ እኛ አለብን። ለዚህ ነው በስነ ስርዓት የምንኖረው። እየኖርንም ያለነው በዚህ ምክንያት ነው። በጣም አሪፍ። እንደዚህ አይነት ነገር አሁን በሰራዊት ሙዚየም ውስጥ ተከፍቶ በሰራዊት ሙዚየም ውስጥ የሰራዊት ሙዚየም እንደዚህ ተከፍቶ የጀግኖች ልብሶች የጀግኖቻችን ልብሶች በዚህ መልኩ በክብር መቀመጡ ምን ስሜት ይሰጡታል? ይሄ ደግሞ ጊዜያዊ ነው። እስከ 11 ቢሊዮን ብር የሚፈጅ ትልቅ ወጪ ያለው የሚወጣበት ትልቅ ሙዚየም ለመገንባትም እንቅስቃሴ እየተደረገ ነውና ይሄ ልብስ ከጊዜ በኋላ እዛ በክብር ከሚጎበኙት መካከል ነውና ይሄ ነገርስ ለእርሶ ምን አይነት ስሜት ያሳድርቦታል? ሁል ጊዜ እያስታወስነው እንኖራለን። እኔ ብቻ ሳይሆን የሚቀጥለውም ጄኔሬሽን ይሄንን እያየ ታሪክ ሰሪ ጄኔሬሽን ሆኖ ደግሞ ሊፈጠር ይችላል። ዛሬ እንዴት እንደሆነ አላቅም እንጂ ድሮ የጀነራል ልጆች፣ የሚኒስቴር ልጆች ወታደር ሆነው አልፈዋል። ጥሩ ደረጃ ድረስ ደርሰዋል እና ሁል ጊዜ ቤተሰብ ነው ቤተሰብን እያዩ ነው ወታደር እየሆኑ የሚሄዱት የነበረው እና ወደፊቶችም ደግሞ ይሄንን እያዩ ወደዛ ይገባሉ ብዬ አምናለሁ። በጣም አሪፍ። ስለዚህ እዚህ መቀመጡ በጣም ደስ ብሎኛል። በጣም አሪፍ። የሻምበል ባሻ ከበደ ዘርጋው ልጃቸው ኢየሩሳሌም ከበደ በክቡር ዘበኛ ሆስፒታል ውስጥ የጤና ባለሙያ በመሆን ከ1941 እስከ 1966 ዓ.ም አገልግለዋል። በ1945 የሶስተኛ ቃኘው ሻለቃ አባል ሆነው ኮሪያ ዘምተዋል። በ1969 የአባት ጦር ሆነው በድጋሚ ዘምተዋል። እንደገና 1983 ዳግም ዘማች ነበሩ። የሻምበል ባሻ ከበደ ዘርጋውን ቅርሶች በስጦታ ያመጣችው ከፊት ለፊታችን የቆመችው ከኢትዮጵያ ኮሪያ ዘማች ልጆችና የልጅ ልጆች ማህበር አባል የሆነችው ልጃቸው ኢየሩሳሌም ከበደን አመስግኑልን። ከልብ እናመሰግናለን። ጀግኖች አባቶቻችን ሁሌም ከኛ ጋር መሆናቸው ትውልዱ እንዲማስቀጠሉ ትልቅ ማሳያ ነው። እናመሰግናለን። እናመሰግናለን። ስላገኘሽ ክብር ይሰማኛል። የማን ቤተሰብ ነሽ? ስም ከዛ እንተዋወቅ። እሺ፣ እኔ ኢየሩሳሌም ከበደ እባላለሁ። የሻምበል ባሻ ከበደ ዘርጋው የክቡር ዘበኛ በኃይለ ሥላሴ ጊዜ ጀምሮ አገሩን ያገለገለ የጀግና ልጅ ነኝ። ልጅ ብዙ ጊዜ የልጅ ልጅ ስለሚገጥመኝ ልጅ ነኝ። የመጨረሻ ልጅ በሆነም ልጅ ነኝ። በጣም አሪፍ። ዛሬ እንግዲህ የተገናኘ ነው በሰራዊት ሙዚየም የምስጋናና የእውቅና ፕሮግራም ላይ ነው። ምስጋናና እውቅና ከተቸራቸው መካከል ደግሞ አንዱ የእናንተ ቤተሰብ ነው። አሁን የቆምነው ደግሞ በአባትሽ ጥንት ጊዜ ያው በወቅቱ ከሚለብሱት አልባሳት ፊት ለፊት ነው ተቀምጠ ቆመን ኢንተርቪዎችን እየሰራን ያለ ነው። በወቅቱ ይሄ የሚለብሱት ልብስ ነው። አንቺ ነሽ መተሽ እዚህ ያበረከትሽው? አዎ፣ የተቀምጠው የነበሩ ናቸው። አባቴ በክብር ታሪክ ነው ብሎ ስላስቀመጠው ነው ቤት ውስጥ ያገኘሁት። እኔ እስከኔ እድሜ ድረስ የተቀመጠው አንደኛው የመጀመሪያው ቅጠልያው ልብስ አሜሪካን በኮሪያ ዘመቻ ላይ ያለበሳቻቸው በዛ ጦርነት ላይ በተሰለፉ ጊዜ የለበሰው በ1945 ዓ.ም የነበረ ልብስ ነው። ይሄኛው ደግሞ በደርግ ዘመነ መንግስት ሚሊሻ ጦር ለብሶት የነበረው ነው። የኔ አባት ሚሊሻ አይደለም፣ ግን እቃውን በማስታወሻነት አስቀምጦት ነው። እኛ የክቡር ዘበኛ ወታደር ነበር በኃይለ ሥላሴ ጊዜ። በ66 ከአብዮቱ በፊት መስከረም ላይ 25 ዓመት አገልግሎ ነበረ ጡረታ ያወጣው። ከዛ ደግሞ አገር በፈለገችው ጊዜ ደግሞ በአባት ጦር በ1969 ድጋሚ ሶማሊያ አገር በወረረች ጊዜ ድጋሚ ለአገሩ ዘምቷል። ካራማራ ማለት
ካራማራ አልደረሰውም፣ ግን በአባት ጦር እሱ እዚሁ ቅርብ አካባቢ ጤና ባለሙያ ስለነበረ በዱከም ቦሌ አካባቢ በነበረ ወታደር ካምፕ ውስጥ ነበር የሚሰራው። ከዛም ደግሞ አገልግሎታቸውን ጨርሰው ተሰናብተው እንደገና ደግሞ ሀገር ስትፈልጋቸው በ1983 ዳግም ዘማች ሆኖ ደግሞ ለሀገሩ ሄዷል እና እስከዛ ድረስ ሀገሩን አገልግሏል። ወታደር ሁልጊዜም የሀገር ነው። በማንኛውም ዘመነ መንግስት ሀገር በፈለገችው ጊዜ የሚጠራ እና የሚደርስ ነው ለሀገሩ። ያንን አገልግሎት ሲሰጥ የነበረ ነው አባቴ። በጣም አሪፍ። ስለዚህ አንቺም ክብር ይገባሻል። የአባትሽን ልብስ በዚህ መልኩ ትውልድ እንዲማርበት እንዲያይ የተሰሩ ገድሎች እንዲነገሩበት በቅርስ መልክ ቤት ውስጥ በጥንቃቄ ማስቀመጥሽ በራሱ እንደዚህ አይነት ቀን መጥቶ ቀን እስኪያነሳው ድረስ በክብር ማስቀመጥሽን ያው ምስጋና ከሚቸሩሽ መካከል አንዱ እኔ ነኝና ስንተኛ ልጅ ነሽ? አባትሽስ ምን አይነት አባት ነበሩ? እኔ የአምስተኛ ልጅ ነኝ። አባቴ ምን አይነት ሰው ነው ብዬ የምገልጽበት በቂ ቃላቶች የሉኝም። አባቴ መጽሐፍ ነው የነበረው። በሰዓቱ እኔ ነፍስ ባላወቅኩበት ሰዓት ያልተጠቀምኩበት ነገሮች አሁን ይቆጩኛል እንጂ አባቴ ቀን አይረሳም፣ ስም አይረሳም፣ የቦታ ስም አይረሳም እና በጣም 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 መጽሐፍ ነው አባቴ እና ብዙ ነገሮች አስቀምጧል፣ ጽፎ አስቀምጧል። ኮሪያ ዘመቻ ሲዘምቱ ከለጋሃር ባቡር ጣቢያ ጀምሮ ኮሪያ የደረሱበት ወደብ ድረስ እስኪደርሱ ያለውን በየቀኑ የደረሰበትን ከተማ በመርከብ 22 ቀን ሲሄዱ የያዘው ዲያሪዎች ሁሉ ሳይቀሩ ያስቀመጠ ሰው ነው እና እንዳልኩ ይቀመጣል። ንብረት ረዥም ጊዜ ሲቆይ ወይ በእርጥበት ወይ በአቀማመጥ ስህተት የተበላሹ አሉ፣ ከዛ ውስጥ የጠፉ አሉ። ግን እንዳሉ ሆነው ካገኟቸው ውስጥ እንደነዛኞቹ ተበላሽተው ከማያቸው ለዚህ ቦታ ለሀገር ሀብት ነው። ይሄ ታሪክ የሀገር ሀብት ነው፣ የሀገር ታሪክ ነው። ሀገር ከየት ወዴት አለፈች የሚለው ታሪክ መናገሪያ ነው እና ይሄን አጋጣሚ አግኝቼ እዚህ ጋር ስሙን እንደገና ከፍ ማድረጌ ለእኔ ትልቅ ክብር ነው የሚሰማኝ። አባቴ ዛሬም አለ። ሰራዊት ሙዚየም እንደዚህ ተገንብቶ ደግሞ የጀግኖች ታሪክ ትውልድ እንዲያዩ ኢቨን እኔ ማስታወሰው በርካታ ተማሪዎች እዚህ ነበሩ በእኛ ግብዣ መጥተው እነኝን አልባሳት አንድ በአንድ የሰሩትን ታሪክ ባለቤቶቻቸው በምን ሰዓት እንደተለበሰ ሲነገርና ሲጎበኙ ነበር እና አሁን ደግሞ የሰራዊት ሙዚየሙ እንደዚህ አይነት ነገሮችን ነው ለትውልድ ማድረስ የጀመረው እና ይሄ ነገር እንዲቀጥል እንዲበረታታስ ያለሽ ሀሳብ አስተያየት ምንድን ነው? በጣም ነው ደስ የሚለው። አባቶቻችን ለሀገር የከፈሉት ዋጋ እንደገና ተነስቶ ትንሳኤ ነው፣ የእነሱ ትንሳኤ ነው እንደዚህ ሆነው ማየታችን። እውነቴን ነው። ይሄንን እዚህ ደረጃ ላደረሰው አካል ትልቅ ምስጋና ነው የማቀርበው። ወታደር እንዳልኩ ቅድም የሀገር ሀብት ነው። በማንኛውም ጊዜ ሀገር በፈለገችው ጊዜ የሚሄድ ነው። ቤተሰቤን አይልም፣ ቤቴን አይልም፣ ትቶ ለሀገሩ የሚቆም ነው። ግንባር ቀደም ነው ወታደር። የሁል ጊዜ የሀገር ሀብት ነው። ፖለቲካ ይቀያየራል፣ አንዱ ይወድቃል፣ አንዱ ይነሳል። ወታደር ግን ከፖለቲካ ጋር ምንም ኮንሰርን የሚያደርገው የለም። የሀገር ሀብት የሀገር ተጠሪ ነው። ሁል ጊዜ ሀገር እስካለች ወታደር አለ፣ ወታደር እስካለ ሀገር አለች እና ይሄንን የምንማርበት ከዚህ እና ዘመናቱ ያለፉበት ከየት ተነስተው የት የደረሰበትን ታሪክ በዚህ መልኩ መቀመጡ ትልቅ ነገር ነው። አሁን ላለው ሚሊቴሪ ሰራዊት ለውስጥ መነሳሳት ሞራል፣ ትልቅ ሞራል ይሰጣል። ለውስጥ መነሳሳት ይሰጣል። እንደዚህ ዋጋ ተሰጥቷቸው ተቀምጦ ማየት ቀላል ነገር አይደለም እና የሚሰጠው ትልቅ ዋጋ አለው። የሚሰጠው መልስ አለ። ለውስጣቸው የሚሰማቸው ብዙ ነገር አለ። ገና ትውልድ ያዋል ይቀጥላል። በጣም አሪፍ። አባትሽ እንደመጨረሻ ኢትዮጵያዊነትን እንዴት አስረጸውብሽ ነው ያለፉት? በልጆቻቸው ላይ ምን አይነት ኢትዮጵያን ስለዋል? ኢትዮጵያዊነት የሀገር ፍቅር ደማችን ውስጥ ነው ያለው። የወታደር ልጅ ደም ውስጥ ነው ያለው። ካለባበሱ፣ ካካሄዱ፣ ከመንገድ ስርዓት አጠቃቀም ጀምሮ የወታደር ልጅ የተለየ ነው። ተምሮ የሚያድገው ነገር ብዙ ነገር አለ። ሀገር መውደድን፣ ሰው ማክበርን። ታላቅ ምንድን ነው? ወታደር ምንድን ነው የሚሰጠው ክብር? ከልብስ አለባበስ፣ ከጫማ ንጽህና ጀምሮ የወታደር ልጅ የተለየ ነው እና እነሱ ስለውብን ቀርጸው ያለፉት በጣም ትልቅ ነገር አለ። የወታደር ልጅ የተለየ ነው። በጣም አሪፍ። እንዳይቆጫቸው አንቺ በርካታ ነገሮች እንደሚቆጭሽ ነገርሽኝ። የወታደር ልጆች በአባት በእናቶቻቸው እንዲጠቀሙ ሳያረፍዱ ምን አይነት መልእክቶችን ታስተላልፊያለሽ?
ወላጆቻቸው እያሉ መጠቀም መቻል አለባቸው። ጽፎ ማስቀመጥ ያለባቸውን። አሁን ቴክኖሎጂው ብዙ ነው። ቀርጸው ማስቀመጥ፣ ፎቶ አንስተው ማስቀመጥ ቀላል ነው። በእኛ ጊዜ የነበረውና አሁን አንድ አይነት አይደለም። ቴክኖሎጂው በጣም ይደግፋል፣ ያነቃቃል እና ብዙ ነገሮችን ማስቀመጥ መቻል አለባቸው ሳያመልጧቸው። እኔ አሁን የተጻፉ የተወሰኑ ነገሮች ስላሉ እነሱ ትንሽ እንደማካካሻ አስባቸዋለሁኝ እንጂ ብዙ ነገር አመልጦኛል። አባቴን የሚፈልገው ሰው በጣም ብዙ ሰው ነበረ። መጥቶ ጥያቄ የማይጠይቀው እነ ከሌ ምን ነበሩ እነ ከሌ የት ነበሩ ብሎ የማይጠይቀው ሰው የለም እና ቀላል ነገር ነበር የሚመስለን በፊት አናውቀውም። አሁን ግን ስናየው በጣም ውዶች ናቸው። ውድ የሀገር ንብረቶች ናቸው እነሱ እና እያሉ ወላጆቻቸውን እያሉ ባለታሪኮችን መጠቀም መቻል አለበት። ሳያመልጡት መጠቀም መቻል አለበት። ካለፈ በኋላ ተናጋሪ ብቻ መሆን አለበት እያሉ መጠቀም መቻል አለበት። በጣም አሪፍ። ሌሎችን አንድ ነገር ብያቸዋለሁ። ያለፉትን ኢንተርቪው ያደረግኳቸውን ሰፊ ጊዜ ወስደን ስለ አባቶቻችሁ ስቱዲዮ ተገናኝተን ቆንጆ ጊዜ ይኑረን። አባይ ቴሌቪዥን ቆንጆ ስቱዲዮ አለው። ስለዚህ ስለ አባትሽ ለማውራት ፍቃደኛ ሁኝና ታሪክ እንዲሰማው ቃል ግቢልኝ፣ እንገናኝ። በነገራችን ላይ አላማዬ ነው ቀሪ ዘመኔ አሁን የኢትዮጵያ ኮሪያ ዘማቾች ኮሪያ ዘምተዋል ቅድም እንደነገርኩ እና የኮሪያ ዘማች ልጆችና የልጅ ልጆች ማህበር ፕሬዝዳንት ነኝ። ያንን ማህበር ያቋቋም ነው ታሪክን ለማስቀጠል ታሪክን ለትውልድ ለማስተላለፍ በሚል አላማ ነው ያንን እንትን ያለው እና ይሄን አጋጣሚዎች በጣም እንፈልገዋለን። አባቶቻችን ምን ሰሩ፣ ከየት ወዴት ተነስተው የት ደረሱ የሚለውን መናገር እንፈልጋለን። ለትውልድ ማስተማሪያ እንዲሆኑ እንፈልጋለን። በጣም አሪፍ። ክብርት ሜጀር ጀነራል ጥሩዬ አሰፌ፣ ክቡር ሜጀር ጀነራል አዳምነ መንግስቴ፣ ክቡር ብርጋዴር ጀነራል ተስፋዬ ሀብተ ማርያም፣ የህብረተሰባዊት ወደር የሌለው ጀግና ሜዳይ ተሸላሚ፣ የተከበራችሁ ጀነራል መኮንኖች፣ እንዲሁም እዚህ ዛሬ ጥሪ ተደርጎላችሁ የመጣችሁ እንግዶች እንኳን በሰላም መጣችሁ ለማለት ፈልጋለሁ። በመጀመሪያ ለዚህ ክብር ዓላማ ማለት ይሄ ቅርስ ሙዚየም ትልቅ ነው፣ እኔም ተሳትፎ ማድረግ አለብኝ ብላችሁ ለዚህ ሐሳብ ያዋጣችሁ፣ ለዚህ ስራ እኔም ድርሻውን እወጣለሁ ብላችሁ የተሳተፋችሁ፣ ቅርስ ላመጣችሁ እና ሌሎች የግንባታ ተሳትፎ ላደረጋችሁና ለዚህኛው ክፍል አባላቶች በሙሉ እንኳን ለዛሬው ምስጋና በዓል አደረሳችሁ። ቀኑም የምስጋና በዓል ነውና እኔም በክፍሉ ስምና በራሴ ስም እንዳመሰግን ይፈቀድልኝ። እንግዲህ ቅድምም ሲነገር እንደነበረው ይሄ ሙዚየም እንደምታውቁት ነው። እድሜው ትልቅ ነው። በጣም ረጅም ጊዜ የቆየ ነው። በተለያየ መልኩ ግን የኢትዮጵያ ታሪክ እንዲጠፋ የኢትዮጵያ ትርክት እንዲዛባ የሚፈልጉና አገራቸው ያልሆኑ ዜጎች እና ሌሎች ባንዳዎች በአንድ ወቅት በዚች ሀገር ላይ በመኖራቸው ምክንያት ይሄ ታሪክ ሆኖ እንዲቀጥል እንዲያድግ ሙዚየሙ እንዲያድግ ያልተፈለገበት ሁኔታ ስለነበረ በተለያየ አይነት መልኩ እንዲጠፋ ትልቅ ስራ የተሰራበት። ይሄ ብቻ አይደለም፣ የወታደር ታሪኩ ብቻ ሳይሆን እያንዳንዱ ትምህርት ቤቱ ሁሉ ለምሳሌ የሐረር ጦር ትምህርት ቤት ብናየው በጣም የውጭ ሰዎችን ሁሉ ያሰለጠንበት የምናሰለጥንበት የነበረ የመኮንን ትምህርት ቤት ነው፣ የእጩ መኮንን ትምህርት ቤት። ይሄ በታሪኩ እንዲጠፋ የተደረገበት ውስጡ ትልቅ ቅርስ ስለነበረው ትልቅ መጽሐፎች ስለነበሩት ያን ሁሉ መጽሐፍ አጥፍተው በእጅ የተጻፈ መጽሐፍ ሳይንስና ጥበብ ነው ብለው ሲያስተምሩን የነበሩ ደፋሮች የነበሩበት ጊዜ ነው የነበረው።
ስለዚህ ይሄ ዛሬ ሲቋቋም ያንን ሁሉ አልፎ የተበታተነ ቅርጽን በማሰባሰብ እዚህ ደረጃ ደርሷል። እዚህ ደረጃ ሲደርስ ያለፈውን ትርክት የተዛባ ትርክት ወደ አንድ አምጥቶ ለመስፋት ለመቅጠምም እና ለትውልድ እንዲተላለፍ ሰራዊት ሁልጊዜ እንደምንናገረው ሰራዊት ማለት ሀገር ማለት ነው። የዚህን ሰራዊት ታሪክ ማጥፋት ማለት የሀገር ታሪክ ማጥፋት ማለት ነው። ስለዚህ ዛሬ የተሰራው ነገር በአጭር ጊዜ ይሄ የተሰራው ነገር የሀገርን ታሪክ የተዛባ ታሪክ ወደ አንድ አድርጎ ለትውልድ ለማስተላለፍ የተከፈለ መስዋዕት ነውና እኔ አሁን ቅድም ላልኳችሁ ይሄንን ሐሳብ ላመጣችሁ ለተሳተፋችሁ ቅርስ ላዋጣችሁ ነገም ለመስራት የተዘጋጃችሁ እንደገና ሞራል እንድትሰጡልኝ በትህትና ጠይቃለሁ። ዛሬ እዚህ ደርሰናልና በተለይ ይሄ ሙዚየም እዚህ እንዲደርስ ያደረጋችሁ የክፍሉ አመራሮች፣ አባሎች በዚህ ብቻ የምንቆም አይደለም። ይሄ ሙዚየም ይሄ ቅርስ ለሰራዊታችን ግንባታ ትልቁ ክፍል ነው ማለት እንችላለን። ሰራዊት ታሪኩን አሁን ለምሳሌ እንደ ጀነራል ተስፋዬ በአጋጣሚ የኔ መምህር ነበሩ፣ ኮሎኔል ደሳለኝ የኔ መምህር ነበሩ እና ሌሎቹም እንደዚሁ ታሪካቸው በዚህ አጋጣሚ ተጽፎ ተሰንዶ ሲያዩት ምንኛ ደስ እንደሚላቸው ሕሊና የሚፈርድ ነው ይመስላል። እኛም ዛሬ ያለነው ልክ እንደነሱ እድሜ ሰጥቶን ቆይተን ታሪካችን በዚህ ደረጃ ተሰንዶ አይተንና ምስጋና ሲሰጠን ከሁሉ ነገር በላይ ደስ የሚያሰኝ ነው ብዬ ነው የምወስደው። ስለዚህ የሰራዊታችንን ታሪክ በዚህ ደረጃ በማስቀመጥ ለነገር የማስቀመጥና አንዳንድ ግለሰቦች በዙሪያቸው ያለውን ብቻ በመጻፍ የሰራዊት ታሪክ አድርገው ለጽሁፍ ለአንባቢያን የሚያቀርቡ ሌሎችም ታሪክን በማዛባት የሌለ ጉዳይን የሚተርኩ ጸሐፊዎችም እረፉ የምንልበት ሰዓትም ነው። ምክንያቱም የተሰናዳ የተሰነደ ታሪክ የመሬት ላይ ያለ ማስረጃ እያለ ከአድማስ የሚጽፍ ሰው የራሱ እረፍ የሚባልበት የሚቆምበት ሁኔታን በዚህ አጋጣሚ ለማብሰር እፈልጋለሁ እና የነገውን ነገር ሁላችንም ተሳትፈን ይሄ ሙዚየም በዚህ ብቻ ሳይሆን ወደምናስበው በሀገራችን ልክ በሰራዊታችን ልክ የሚሆን ሙዚየም አድርገን ለመስራት ሁላችንም ቃል የምንገባበት ቀን ነውና አመሰግናለሁ። መኮንኖችን እውቅናና ሽልማት የሰጡትንም ንግግር ያደረጉልንንም ከልብ እናመሰግናለን። ክቡራትና ክቡራን፣ እዚህ አዳራሽ ውስጥ አሁን ላይ የሚጠናቀቀው ፕሮግራማችን በኢትዮጵያ ብሔራዊ ሕዝብ መዝሙር ይሆናል። የኢትዮጵያ ብሔራዊ ሕዝብ መዝሙርን ዘምረን ከዛ በኋላ በር ላይ ካሜራማኖች ባዘጋጁት ቦታ ላይ ሙዚየም ቅርስ ሲባል የዛሬው ዝግጅትም ትልቅ ቅርስ ነውና ይሄንን ማስታወሻ በፎቶግራፍም በቪዲዮም እናኖራለን ማለት ነው። ከልብ አመሰግናለሁ። አሁን ለኢትዮጵያ ብሔራዊ ሕዝብ መዝሙር እንድትነሱልን በታላቅ አክብሮትና ትሕትና ጠይቃለሁ። አመሰግናለሁ። አባይ ቲቪ ላይ ነበራችሁ። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። እንግዲህ ወደ ጃን ሜዳ ተጉዘን በሰራዊት ሙዚየም ውስጥ ተገኝተን ዛሬ የእውቅናና የምስጋና ፕሮግራም ነበራቸው። ያያችሁትን ይመስል ነበር። ስለነበረን ቆይታ ከልብ አመሰገንን።
ሌሎች የአባይ ቴሌቪዥን ፕሮግራሞች ይቀጥላሉ። ስለነበረን ቆይታ ከልብ እናመሰግናለን። ቅድሚያ ለኢትዮጵያ ሳምንቱን ጠብቆ በሌላ ፕሮግራም ይመጣል። ስለ አብሮነት ቆይታችን ከልብ አመሰገንኩ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው።